ሰዎች እንደመጡ የሰፈር ሰው ተናግሮ ነበረ። በዛ አጋጣሚ ደግሞ አቤልን ሌላ ቦታ ነው የነበረው። እናቱ እስካሁን አልተገኘችም። ይሄ ያለፈው ጉዳይ ነው የምነግራችሁ። ዛሬ ዋና የአቤል እናት አጋች የሆነችዋ ኤልሳ የምትባለዋ የእሱዋ ጋርድ ተገኝቶ ነበር። እሱ ደግሞ መጀመሪያ ሊያምንም አልፈለገም። ስምም ቀይሮ ቤት ቀይሮ ነው የሚኖረው። ቤቱ ምንም 3 በ3 የሆነ ቤት ምንም ነገር እቃ የሌለው አንድ ፍራሽ ብቻ ያለበት እዚህ ነው የሚኖረው ብሎ ሀታ መታወቂያ የለኝም ብሎ ስሙ ቀይሮ ነው ስራው የሚሰራው። ግን የኤልሳ ጋርድ ነው ሁሉ ስራ የሚያስፈጽምላት ስራው ሁሉ የሚሰራላት እሱ ነው። መጀመሪያ ላይ ደግሞ ምንም ነገር አላቅም፣ መታገት የሚባል ነገር አላቅም፣ ከእሷ ጋር ምንም አይነት ስራ አልሰራም ብሎ ነው ቃል በቃል እየካደው ነበረው። ግን አቤል ጀግና ወንድማችን ያለውን ነገር እያንዳንዱ ነገረኝ፣ ካልነገርከኝ በቤተሰብህ ነው የምመጣው፣ ከእሷ ጋር እንደምትጻጻፉ እንደምትደዋወሉ አብራችሁ እንደምትሰሩ በደንብ ነው ጠንቅቄ ማቀው፣ በደንብ ጠንቅቄ ስለማቅ ነው ወደ አንተ የመጣሁት። ስለዚህ ያለውን ነገር በጸባይ የጠየኩህ ነው አስረዳኝ ሲለው ጊዜ በምንም ተአምር እሱ ከእሷ ጋር እንዳይሰራ ነው የካደ ነበረው። ግን በመጨረሻ ወዶ ሳይሆን ጠልቶ ያለውን ነገር እውነቱ ተናግረዋል። የእሱ እናት እንደታገተች፣ የት እንደታገተች ግን አያቅም። እንደታገተች ቤሳ ጋርድ እንደሆነ እሱ የእሷ ስራ እንደሚሰራ ብዙ ሰዎች የግድያ ዛቻ እንደሚፈጥባቸው ብዙ ሰዎችን እንደምታግት ተናግረዋል። በጣም ኃይለኛ እንደሆነች ብዙ ሰው እንደሚፈራት ነው የተናገረው። እኛ ሰዎች ስንባል አለማወቃችን ነው እንጂ መፍራት ያለብን ፈጣሪያችን ብቻ ነው። ሰው ማክበር ነው ያለብን። ሰው በመሆኑ ብቻ እናከብረዋለን። ታላቃችን ማክበር፣ የታናሻችን ደግሞ ማዘን የሚባል ነገር አለ። ስለዚህ ሰው በመሆኑ ብቻ ማክበር፣ ታላላቆችን ማክረብ፣ ታናናሾችን ደግሞ ማዘን አለብን እንጂ ሰውን እንደ ፈጣሪ እንደሆነ ለሰው መንቀጥቀጥ፣ ለሰው መስገድ፣ ለሰውን ማመልክ ጥሩ አይደለም። ግን አገራችን ላይ ሆነ ሌላም ሀገር ላይ ሆነ ሰው ለደቂቃ ነገር ለትንሽ ነገር በማይረባ ነገር ብሎ እቺን ዓለም እስከ መቼ እንደሚኖርባት በማያውቀው ምንም አይነት ዋስትና በሌለው ዱንያ ላይ ፈጣሪያቸው ትተው ሰውን ሴጣን የሚያመልኩ ብዙ ሰዎች አሉ። ከእንደዚህ አይነት ሰዎችም ከእንደዚህ አይነት ነገር አላህ ይጠብቃል። መጨረሻ ላይ ደውሎላት ያው ሁሉ ነገር ተናግረዋል። መጨረሻ ላይ ደውሎላት የሆነ መረጃ ላቀብልሽ ነበረ ነይ ሲላት ጊዜ ጋዜጠኞች እኮ አንተ ጋር ነው ያሉት ይዘሃቸውና ያለው ነገር ራሴ ያስረዳቸዋለሁ፣ ምን ሌላ ነገር ትለኛለህ? በደንብ ነው ማውቀው አንተ ጋር እንዳሉ መረጃ ደርሶኛል ብላ ቃል በቃል ተናገረች። ቤቷ ሲሄድ ጊዜ እኔ ከባድ ሰው ነኝ፣ እኔ በደቂቃ መቀየር የምችል ሰው ነኝ፣ ኤልሳ ሌላ ናት፣ ሌላ ሁሉ ነገር የምትቀያየር ኤልሳ ሌላ ናት። ስለዚህ አርፈት ብትቀመጥ ስራህን ብትሰራ ይሻልሃል፣ እንዳንተ አይነት ሰው አልፈራም ብላ ነው ቃል በቃል የተናገረችው። ምን አይነት ጉደኛ እንደሆነች ብቻ አላቅም። ደግሞ ሲሄዱ ጊዜ ወጥመድ ውስጥ ይሆናል ብለው ነው የፈሩት የነበረው። ግን እሷ የብቻዋ ነው ቤት ውስጥ ቁጭ ብላ እየጠበቀችው። ስለዚህ እሱ ጋርዴ ነበረ፣ አወሰራል ነበር። አሁን ግን ከዚህ ከቆሻሻ ስራ ለመውጣት ስለፈለኩኝ ነው ያለውን ነገር ልነግርህ የፈለኩኝ። አሁንም ቢሆን ለእኔ የምታሟላቸው ነገሮችን አሉ፣ ለእኔ የምትገብራቸው ነገሮችን አሉ። ይሁትማ ለእኔ የምትገብራቸው ነገሮች አሉ። እነዛ ነገሮችን ከገበርክ፣ እነዛ ነገሮችን የምታስተካክል ከሆነ፣ እነዛ ነገሮችን የምታሟላ ከሆነ እናትህ ያለችበት ቦታ እነግርሃለሁ። እናትህ በእኛ ስር ሳትሆን እኛ በማመለከው ነገር ሳይሆን ባሌ በሚያመልከው ስር ውስጥ ነው ያለችው። ባሏ ሞቷል ብላ ነው የሰፈር ሰው የተናገረችው። አዋጅ ምናምን ያወጣችው ነበረው። ግን ባሏ እንዳልሞተ በህይወት እንዳለ አቤል ወንድማችን ደርሶበታል። ግን እሷ ካሁን በኋላ ባሌ ቢመጣ በህይወት ቢኖርም አልፈልገውም፣ ምክንያቱም እኔ ማመልከውን አምነህ ትድናለህ ስለው እምቢ ብሎኝ ነው አሜሪካን የሄደው። አሜሪካን ይሻለኛል፣ የአሜሪካ መድኃኒት ይሻለኛል ብሎ ነው ታሞ የመጣው። ስለዚህ ከዛ በኋላ ብዙ ጊዜ ፈልጌዋለሁ፣ አሜሪካን አስፈልጌያለሁ፣ አላገኘሁትም። ከዛ በኋላ ሞተ ብዬ ነው ያወጭኩት። የሰፈር ሰው የተናገርኩኝ። ካሁን በኋላ ቢመጣም እኔ ባሌ ነው ብዬ አልፈልግም፣ የልጆቼ አባት ቢሆንም አልፈልግም ነው ያለችው። እሱ የራስሽ ጉዳይ ነው፣ ምክንያቱም አንቺ ሆነ ታጥቦ ጭቃ ነሽ፣ እሱም ሆነ ታጥቦ ጭቃ ነው። ሁለታችሁም ባዕድ አምልኮ ስለሆናችሁ፣ ሴጣን ስለምታመልኩ፣ አውሬዎችን ስለምታመልኩ እናንተ ራሳችሁን። ግን አሁን አቤልን እናቱ ሊያገኝ ድርድር ውስጥ ነው ያስገባችሁ። እኛ የምናመልክበት ውስጥ የለም። ባሌ የሚያመልከው ምንድነው አምልኮት ውስጥ ነው ያለችው። እናትህ እዛ ነው የታገተችው።
ባሌ ያው ታሞ ከቤት ቢወጣ ወይ ሙተዋል ብለን ብናገር ለሱ አላቃለሁ ያ አላቃ ጋር ለማድረስ ለእኔ መገብር አለብህ ነው ያለችው። ያለውን ነገር እኔ ጋር ሁሉን ነገር ማሟላት አለብህ። የዛኔ እናት ታገኛታለህ ነው። አሁን ይዤ እሄዳለሁ ያለችበት ቦታ አሳይሃለሁ። ግን መጀመሪያ ለእኔ የሚሞሉ ነገሮችን ስላሉ ማስተካከል ያለብህ ነገር ስላለ እነዛ ነገሮችን አስተካክል ነው። እናቱን ታግታ እሱም ተሰቃይቶ ገና ለግብር መግበር ግዴታ አንድ ሰው እንደነሱ መግበር ነው ያለባቸው። ግዴታ እንደ አንድ ሰው የሆነ ነገር ከፈለጋ ልክ እንደነሱ ለሰይጣን መስገድ ነው ያለባቸው። ያ ምንድነው በቃ እነሱ አይምሮ እሷም ተናግራለች እኮ አሁን እኔ ትክክለኛ የኤልሳ ነኝ ግን በደቂቃ መቀየር እችላለሁ። ሽፍቱ ምክንያቱም ይሄ ምንድነው በቃ እነሱ ስራቸው በሙሉ ሁሉ ነገራቸው ደም ስራቸው በሙሉ ከሰይጣን ተዋህደዋል። ሰይጣን ስለሚያመልኩ ማለት ነው። ባይሆን ኖርማ በደቂቃ እቀይራለሁ። እሷ እኮ ሰው እኮ ናት። ሰይጣን እኮ ምንም አቅም የለውም። ምንም ነገር መቀየር ሁሉ ነገር ማድረግ የሚችለው ፈጣሪያችን አላህ ሱብሃነሁ ወተዓላ ብቻና ብቻ ነው። ሰው ሆኖ እኮ ምንም ነገር መስራት አይችልም። እኛ እንኳን ሰከንድ ተውትና የሰከንድ ግማሽ ወይ ሰከንድ ሩብ ካለ በዛ በሩብ እኮ ምንም ነገር ማድረግ ማንችል ሰዎች ነን። አቅም የለንማ። እሱ ማመጣን እዚህ ምድር ላይ በሱ እጅ የምንሄድ ሰዎች ነን። አቅም ቢኖረን ኖሮማ የት በደረስን። እኛ ሰው ስንባል አቅም ቢኖረን ኖሮ ሁሉ ነገር ማድረግ ብንችል ኖሮ የት በደረስን። ግን ሁሉ ነገር አለ ፈጣሪ የማይሆን ነገር የለም። ሁሉ ነገር እሱ ከፈቀደው ነው ሁሉ ነገር ማድረግ የምንችለው፣ መብላት የምንችለው፣ መናገር የምንችለው፣ መሄድም መንቀሳቀስም ማውራት የምንችለው እሱ ሲፈቅድልን ነው እንጂ እኛ በፍላጎታችን አይደለም። ፈልገ ነው የምናደርገው ነገር የለም። በእርግጠኛ ሰዎች ነን፣ እናስባለን። ነገ ይሄ ነገር እንሰራለን፣ ዛሬ ይሄ ነገር እንሰራለን እንላለን። ግን ነገ ምን እንደሚያጋጥመን ምን እንደምንሆን አናውቅም። ሁሉ ነገኛ የምንሰራው ፈጣሪ ሲፈቅድልን ነው። ስለዚህ አንቺ ሰው በመሆንሽ ብቻ ከሰራሹ ስራ ተጸጽተሽ እናቱን በስረሳ ሰተሽ እንደኔ ባዳምልኮ የምትዩ ነገር ወደዛ አርጊውና እናቱ አገናኙ። አንቺም ከዚህ ከቆሻሻ ስራሽን ውጪ እንደ ሰው ኑሩ። 100 ዓመት አትኖሩ ወይ 1000 ዓመት አትኖሩ። እድሜያችን አጭ ነው። በዛ እድሜያችን ደግሞ ጥሩ ነገር ባንሰራ ደግሞ መጥፎ ነገር ሰውን ማምለክ ይቀርብን። ባለን እድሜያችን ለሰውን ጥሩ ነገር መስራት አለብን እንጂ ሰውን ማሰቃየት ምንም አያደርግልንም። ከሞትም አያድነንም፣ ከህመም አያድነንም። የባሰ ጸጸት ውስጥ ህሊና ጸጸት ውስጥ ነው የምንገባው። ናቢል ወንድማችን ጀግና በርታ፣ ወደፊት እናተ እንደምትገኝ ኢንሻአላህ እርግጠኛ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።